ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ አምባሳደር ግርማ ብሩ የሚመሩት ቡድን ብልጽግናን ከህወሓት ጋር ለማስታረቅ ያቀረቡት የመደራደሪያ ጥያቄ ውድቅ መደረጉ ተገለጸ። ትግራይ ድርድር የሚደረግ ከሆነ የሽግግር መንግስት ይመስረት የሚል ምላሽ መስጠቷን የሚመለከት ጉዳይ በቀዳሚነት ይዘነዋል። የብልጽግና አገዛዝ መሪ አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋር ባደረጉት ቃለ ምልልስ ኤርትራ የኢትዮጵያ ግዛት መሆኗን በተለይም በምዕራብ ኤርትራ የምትገኘው ባረንቱ የኦሮሞ መሬት ናት ብለዋል። በኤርትራውያን ዲያስፖራ የተመሰረተው ብርጌድ ንሓመዱ በአዲስ አበባ በሰጠው መግለጫ ጽምዶ ተቃውመዋል። በዝርዝር እናቀርበዋለን። ሲፒጄን የኢትዮጵያ ባለስልጣናት ገለልተኛ የዜና ክፍሎችን ለመበተን ዘመቻ እያካሄደ ነው ሲል ከሰሰ። ቀንደኛ የብልጽግና ደጋፊ እንደሆኑ የሚነገርላቸው የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስተር አምባሳደር ተቦር ናጂ በበኩላቸው በመንግስት የጸጥታ ኃይሎች የተፈጸመውን ድርጊት ኮንነዋል። እናስደምጣቸዋለን። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘ ቀይ ባህርን ለመጠበቅ ያለመ የሶስትዮሽ መከላከያ ስምምነት ሲፈራረሙ የኢትዮጵያ አየር ኃይል በበኩሉ የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ ነው ማለቱንና ሌሎች ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። አምባሳደር ግርማ ብሩ የሚመሩት ቡድን ብልጽግናን ከህወሓት ጋር ለማስታረቅ ያቀረቡት የመደራደሪያ ጥያቄ ውድቅ መደረጉ ተገለጸ። የቀድሞ የኦህዴድ የበላይ ጠባቂና የአሁኑ የማክሮ ኢኮኖሚ ሽግግሮች የበላይ ጠባቂ አምባሳደር ግርማ ብሩ የሚመሩት የቀድሞ የኦህዴድ አመራሮች ቡድን የብልጽግናን አገዛዝ ከህወሓት ጋር ለማስታረቅ በርካታ የመደራደሪያ አማራጮችን ይዞ እንቅስቃሴ ሲያደርግ መቆየቱን የዲፕሎማቲክ ምንጮች ጠቁመዋል። በአምባሳደር ግርማ ብሩ ሰብሳቢነት የተዋቀረውና እንደ አቶ አባዱላ ገመዳ፣ አቶ ኩማ ደመቅሳ፣ አቶ ጅነዲን ሳዶ፣ አቶ ሙክታር ከድር እንዲሁም ሁለት ባለሀብቶች ያካተተው ይህ ቡድን ህወሓት ጸረ ብልጽግና ጦርነቱን እንዲያቆም በርካታ ማማለያዎችን አቅርበዋል። ከቀረቡት አማራጮች መካከል የወልቃይትና የራያ አካባቢዎች ከጦርነቱ በፊት ወደ ነበሩበት ሁኔታ በህገ መንግስቱ መሰረት እንዲመለሱና ተፈናቃዮች በፌዴራል ጸጥታ ኃይል ጥበቃ እንዲቋቋሙ ማድረግ፣ የህወሓት ህጋዊ ፓርቲነት እውቅና እንዲመለስ ማድረግ፣ በህወሓት ማዕከላዊ ኮሚቴ የተመረጠው ስራ አስፈጻሚ የትግራይ ክልልን መምራቱን እንዲቀጥል ማድረግ ነው። የትግራይ የፌዴራል በጀት የኢኮኖሚ ማገገሚያና የዲዲአር ድጋፎችን እንዲለቀቁ ማድረግ እንዲሁም በፌዴራል ደረጃ የሚገባውን የስልጣን ድርሻ መሰጠት የሚሉ ይገኙበታል። ለትግራይ ቀረቡ የተባሉት የመደራደሪያ ነጥቦች ብልጽግና ሚዲያ ላይ የፕሪቶሪያው ስምምነት እየተገበርኩ ነው እያለ ትግራይ የሚገባትን ጥቅሞች የከለከላቸው ናቸው። ይሁን እንጂ የትግራይ ባለስልጣናት ከዚህ በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር የሚደረግ ምንም አይነት የተናጠል ድርድር እንደሌለና ጊዜውን ማብቃቱን ገልጸዋል። ከመረጃ ምንጮች ያገኘነው መረጃ እንደሚያስረዳው ከትግራይ የተሰጠው ምላሽ ድርድር የሚደረግ ከሆነ ከሌሎች የጥምረት ኃይሎች ጋር በመሆን በኢትዮጵያ የሽግግር መንግስት በሚመሰረትበት ሁኔታ ላይ ብቻ እንደሚሆን አስታውቀዋል። በተጨማሪም በትግራይ፣ ኤርትራ፣ አማራ፣ ሱዳንና ሌሎች አካላት መካከል በተደረገው ስምምነት መሰረት በተናጠል የሚደረጉ ድርድሮች ሙሉ በሙሉ ተቀባይነት የሌላቸው መሆኑ ተጠቅሰዋል። የብልጽግና መንግስት የጀመራቸው መሰል የማሸማገል ሙከራዎች በኃይሎቹ መካከል የተፈጠረውን ጥምረት ለማፍረስና ጊዜ ለመግዛት ያለሙ ናቸው በማለት በትግራይ በኩል ምላሽ መሰጠቱን ያገኘነው መረጃ ያስረዳል። የብልጽግና አገዛዝ መሪ አብይ አህመድ ከኦሮሞ ብሮድካስት ኔትወርክ ኦቢኤን ጋር ባደረጉት ቃለ ምልልስ ኤርትራ የኢትዮጵያ ግዛት መሆኗንና በተለይም በምዕራብ ኤርትራ የምትገኘው ባረንቱ የኦሮሞ መሬት ናት ብለዋል። አብይ አህመድ በ2010 ዓ.ም ወደ ስልጣን ሲመጡ የመጀመሪያ ቀጠናዊ እቅድ ከኤርትራ፣ ጅቡቲና ሶማሊያ ጋር የተደረጉ የኢኮኖሚ ደህንነት ስምምነቶች በመጠቀም የቀድሞዋን ኢትዮጵያ ቀጠናዊ ተጽዕኖና የቀይ ባህር የበላይነትን የመመለስ ዓላማ የነበረው ነው። ይሁን እንጂ ይህ ሳይሳካ ሲቀር የሀገሪቱን የፖለቲካ ማዕከል በታሪክ የበላይነት ከነበራቸው የሰሜን ኃይሎች በማራቅ የኩሽ ምድር ብሎ ለሚጠሩት ወደ ደቡብና ማዕከላዊ አስተሳሰብ የመውሰድ እንዲሁም በመጨረሻ
የብሔርተኝነትን ማዕቀፍ ላይ የተመሰረተ ማዕከላዊ የኃይል አሰላለፍ የመገንባት አካሄድ ለመከተል ታሳቢ ያደረገ እቅድ ነበር ይዞ የመጡት። ይህንን የፖለቲካ የበላይነት ለማረጋገጥ ሲባልም በሰሜኑ የሀገሪቱ ክፍል የተከተሏቸው ወታደራዊና ፖለቲካዊ ህብረቶች እንደ ሁኔታው ሲቀያየሩ ይታያሉ። በ2013 ዓ.ም በተከሰተው የትግራይ ጦርነት ወቅት ከኤርትራና ከአማራ ክልል ኃይሎች ጋር በመሆን የትግራይን የፖለቲካና ወታደራዊ ኃይል የመምታት ስትራቴጂ ስራ ላይ ውሏል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ደግሞ የቀደመው ህብረት ፈርሶ ከትግራይ ጋር የመቀራረብ ፍላጎት በማሳየት የቀደሙትን አጋሮች ኤርትራና የአማራ ኃይሎችን የማግለል አካሄድ ታይተዋል። የዚህ ዋና ዓላማ የሰሜኑን ኃይሎች አንድነትና ጥንካሬ በመስበር ዘላቂ ተፎካካሪ እንዳይነሳ ማድረግ እንደሆነ ይነገራል። በዚህ መንገድ የሰሜኑ አንድነትና ጥንካሬ በማዳከም ሽመልስ አብዲሳ የሚያሰለጥናቸው ከ1 ሚሊዮን በላይ የኦሮሞ ወጣቶች ይዞ ታንክ እያንጋጉ ኤርትራን ለመቆጣጠር ነው። ቆይቶም ቢሆን የኤርትራን ወሰንና የባህር ነጻነት የሚመለከት ጉዳይ ይፋ አድርገውታል። የብልጽግና አገዛዝ መሪ አብይ አህመድ ከኦሮሚያ ብሮድካስት ኔትወርክ ኦቢኤን ጋር ባደረጉት ቃለ ምልልስ ኤርትራ የኢትዮጵያ ግዛት መሆኗንና በተለይም በምዕራብ ኤርትራ የምትገኘው ባረንቱ የኦሮሞ መሬት ናት ብለዋል። የኤርትራ ባረንቱ የኩናማና ናራ ብሔረሰቦች ታሪካዊ መኖሪያ መሆኗን እየታወቀ ቦታዋ የኦሮሞ መሬት ናት ማለታቸው በበርካቶች ዘንድ ስጋት ፈጥረዋል። የአገዛዙ መሪ ከተለያዩ የብዙሃን መገናኛዎች ጋር በሚያደርጓቸው ውይይቶች የሚናገራቸው ታሪካዊ ትረካዎች እንደየ አድማጮቻቸው ባህሪ የሚቀያየሩ መሆናቸውን ታዛቢዎች ይናገራሉ። ከዚህ ቀደም ከአማራ ሚዲያ ጋር ባደረጉት ቆይታ በአማራና በኦሮሞ ሕዝቦች መካከል ያለውን ቅርበት በማድነቅ በሌላ በኩል በአማራና በትግራይ ሕዝቦች መካከል ያሉ ቅሬታዎችን የሚያነሳሱ ንግግሮችን ማድረጋቸው ይታወሳል። አሁን ደግሞ የኤርትራን መሬት የኢትዮጵያ ግዛት መሬቱ ደግሞ የኦሮሞ ነው ማለታቸው አገዛዙ በቀጠናው ላይ ያለው የፖለቲካ ፍላጎት ምን ያህል አደገኛና ግጭት ቀስቃሽ ሊሆን እንደሚችል አመላካች ነው ተብለዋል። አብይ አሰብ የኛ ነው፣ ባረንቱ የኛ ነው፣ ኤርትራ የኛ ናት በሚልበት ጊዜ በበየነ ፉፉይ የሚመራው ብርጌድ ንሓመዱ ከብልጽግና ጎን በመሆን ጽምዶን እንደሚታገል ገልጸዋል። ብርጌድ ንሓመዱ በወቅታዊ ጉዳዮች ላይ በሰጠው መግለጫ በኤርትራ ስር ነቀል የፖለቲካ ለውጥ ለማምጣትና የነበረውን አሰራር በህዝባዊ እንቅስቃሴ ለመለወጥ እየሰራ መሆኑን አስታውቋል። ግንባሩ በመግለጫው እንደገለጸው ዋነኛ ዓላማው የኤርትራን ዲያስፖራ በማደራጀትና በሀገር ውስጥ ያለውን የህዝብ የለውጥ ፍላጎት በማጠናከር ሀገሪቱን ወደ ዲሞክራሲያዊ ስርዓት ማሸጋገር ነው። የኤርትራ ህዝብ ላለፉት 30 ዓመታት በስልጣን ላይ ባለው መንግስት ምክንያት ለከፋ ድህነትና ለስደት መዳረጉን ያወሳው ብርጌድ ንሓመዱ ይህ የህዝብ ሰቆቃ ለማስቆም ህዝባዊ መንግስት መመስረት አስፈላጊ መሆኑን ጠቁመዋል። ግንባሩ ጽምዶ በሚል የሚደረገውን እንቅስቃሴ አጥብቆ እንደሚቃወመውና ለዚህም ከሌሎች አካላት ጋር በመሆን እንደሚታገለው ገልጸዋል። አዲስ በተፈጠረው ጥምረትና በኢትዮጵያ መካከል ጦርነት ሊለኮስ ይችላል ሲል አልጀዚራ አስነበበ። ከ2013 እስከ 2015 ዓ.ም ድረስ በነበረው የትግራይ ደም አፋሳሽ ጦርነት ወቅት በጋራ ተሰልፈው የነበሩትን የኢትዮጵያ ፌዴራል መንግስት፣ የኤርትራ ሰራዊትና የአማራ ፋኖ ታጣቂዎች አሰላለፍ ሙሉ በሙሉ በመቀየሩ በሰሜን ኢትዮጵያ አዲስ ወታደራዊ ውጥረት ነግሰዋል። የቀድሞዎቹ አጋሮች አሁን ላይ እርስ በርስ የሚካሰሱበት ደረጃ ላይ የደረሱ ሲሆን የፌዴራል መንግስቱ የኤርትራ መንግስትና የህወሓት አመራሮች ከፋኖ ታጣቂዎች ጋር አዲስ ህብረት በመፍጠር አዲስ ጦርነት እያሰናዱ ነው ሲል ከባድ ውንጀላ አቅርበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ይፋዊ ደብዳቤ የኤርትራ መንግስትና ህወሓት በሰሜን ወሎና በወልዲያ አካባቢዎች ለሚንቀሳቀሱ የፋኖ ታጣቂዎች የፋይናንስ፣ የሎጂስቲክና የቀጥታ ወታደራዊ ድጋፍ እያደረጉ ይገኛሉ ሲል ከሰዋል። ፌዴራል መንግስቱ አክሎም ኤርትራ እና የህወሓት አመራሮች በቅርቡ የፋኖ ኃይሎች ወልዲያን ለመቆጣጠር ያደረጉትን ሙከራ በቀጥታ ደግፈዋል። የህወሓት ታጣቂዎችም በዚሁ እንቅስቃሴ ላይ በቀጥታ ተሳትፈዋል ማለቱን አልጀዚራ ዘግበዋል። በተጨማሪም የፌዴራል መንግስቱ የኤርትራ ሰራዊት በትግራይ ጦርነት ወቅት በፈጸመው ውድመት፣ በዜጎች ላይ ባደረሰው ሰብአዊ በደልና ፋብሪካዎችን በመዝረፍ ወንጀል ተጠያቂ መሆኑን ለመጀመሪያ ጊዜ በይፋ በመግለጽ ሰራዊቱ ከሀገሪቱ ህገ መንግስታዊ ግዛት በአስቸኳይ እንዲወጣ ጥሪ አቅርበዋል። ለቀረበው ክስ ምላሽ የሰጡት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የቀረበው ውንጀላ ሙሉ በሙሉ
የተፈበረከና የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት አለመተግበሩን ለመሸፈን ያቀረበው ማታለያ ነው ሲሉ አስተባብለዋል። ደብረጽዮን አክለውም የፌዴራል መንግስቱ በትግራይ ክልል አዳዲስ ሚሊሻዎችን በማሰልጠን አካባቢውን ለመበጥበጥ እየሰራ ነው ሲሉ ወንጅለዋል። በኤርትራ በኩል ደግሞ የኢትዮጵያ መንግስት ያቀረበው ክስ መሰረት የሌለውና የፈጠራ ውሸት መሆኑን የኢንፎርሜሽን ሚኒስተሩ የማነ ገብረ መስቀል አስታውቋል ይላል የአልጀዚራ ዘገባ። ኤርትራ እንደገለጸችው ከሆነ የሁለቱ ሀገራት ግንኙነት ሊበላሽ የቻለው ኤርትራ ከፕሪቶሪያው ስምምነት ውጭ እንድትሆን በመደረጉና አዲስ አበባ በአሰብ ወደብ ላይ የምታሳየው ፍላጎት ያስከተለው ውጥረት እንደሆነ ገልጸዋል። ከኢትዮጵያ ጋር አላስፈላጊ ውዝግብ ውስጥ የመግባት ፍላጎት እንደሌላት አስታውቃለች። በሌላ በኩል ቀደም ሲል ከፌዴራል መንግስት ጎን ተሰልፈው የነበሩና ማዕከላዊ አመራር የሌላቸው የፋኖ ታጣቂዎች መንግስት ያቀረበውን ትጥቅ የመፍታት ጥሪ ውድቅ በማድረግና የአማራ ሕዝብ ጥቅም ለማስከበር በሚል የጠቅላይ ሚኒስትር አብይ አህመድን መንግስት ከስልጣን ለማውረድ ያለመ ወታደራዊ እንቅስቃሴ እያካሄዱ ይገኛሉ። ይህ የሀገር ውስጥ አሰላለፍ መለወጥ ከቀጠናዊ የኃይል ሚዛን ጋር የቀጥታ ቁርኝነት ያለ መሆኑን የዓለም አቀፍ የችግር ጥናት ቡድን አመላክቷል። ኢትዮጵያ ከሱዳን ፈጣን ድጋፍ ኃይሎች ጋር አጋርነት በመሰረተችበት ወቅት ኤርትራ ደግሞ ከሱዳን መደበኛ ሰራዊትና በናይል ውሃ ውዝግብ ከኢትዮጵያ ጋር ልዩነት ካላት ግብጽ ጋር አዲስ ወታደራዊና ፖለቲካዊ ግንኙነት በመፍጠር ላይ ትገኛለች። በአሁኑ ወቅት በምዕራብ ትግራይ አዳዲስ የተኩስ ልውውጦች የተከሰቱ ሲሆን ሁለቱ ወገኖች ለግጭቱ መነሳት እርስ በርስ በመካሰስ ላይ ይገኛሉ ሲል አልጀዚራ ዘግበዋል። ሲፒጄ የኢትዮጵያ ባለስልጣናት ገለልተኛ የዜና ክፍሎችን ለመበተን ዘመቻ እያካሄዱ ነው ሲል ከሰሰ። ቀንደኛ የብልጽግና ደጋፊ እንደሆኑ የሚነገርላቸው የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስተር አምባሳደር ቶቦር ናጂ በበኩላቸው በመንግስት የጸጥታ ኃይሎች የተፈጸመውን ድርጊት ኮንነዋል። የጋዜጠኞች መብት ተሟጋች ቡድን ሲፒጄ የኢትዮጵያ ባለስልጣናት በአዲስ ስታንዳርድ የዜና ክፍል ላይ እያካሄዱት ነው ያለውን እየተባባሰ የመጣ ዘመቻ አወገዘ። ድርጅቱ በህትመቱ ዋና አዘጋጅ ላይ ጥቃት መፈጸሙንና መታሰሩን፣ በዜና ክፍሉ ላይ ፍተሻ መካሄዱን፣ ቁሳቁሶች መውደማቸውን እንዲሁም ከቢሮ በግዳጅ እንዲወጡ ትዕዛዝ መሰጠቱን ተከትሎ እርምጃዎቹ በአፋጣኝ እንዲቆሙ ጥሪ አቅርበዋል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ በአዲስ ስታንዳርድና በዋና አዘጋጁ ዮናስ ከድር ላይ የተፈጸሙትን ጥቃቶች የኢትዮጵያ ባለስልጣናት ነፃ የዜና ድርጅቶችን ለመበተን የሚያካሂዱትን ዘመቻ አሳሳቢ ደረጃ ላይ መድረሱን ያሳያል ብለዋል። አስተባባሪዋ ባለስልጣናቱ የተቋሙን ቁሳቁሶች በአፋጣኝ እንዲመልሱ፣ ከቢሮ የማስወጣት ሂደቱን እንዲያቆሙና ለዮናስ እስር ጥቃት ተጠያቂ የሆኑ አካላት ላይ እርምጃ እንዲወሰድ አሳስበዋል። የአዲስ ስታንዳርድ አሳታሚ ጃኬን ፐብሊሽንግ በበኩሉ ዋና አዘጋጁ ዮናስ ከድር በጸጥታ አባላት ተይዞ ለ24 ሰዓታት በቁጥጥር ስር እንደቆየና አካላዊ ጥቃት እንደደረሰበት ገልጸዋል። በተጨማሪም የጸጥታ አባላት የህትመቱን ቢሮ በመፈተሽ ለዜና ክፍሉ ስራ አስፈላጊ የሆኑ የመልቲሚዲያ ስቱዲዮ ቁሳቁሶችን ሆን ብለው ማውደማቸውና መውሰዳቸው አስታውቀዋል። ተቋሙ ላለፉት 16 ዓመታት ሲጠቀምበት ከነበረው ህንፃ በፖሊስ ባለስልጣናት ተገዶ በ3 ቀናት ውስጥ ለቆ እንዲወጣ ማስታወቂያ እንደተሰጠው ይፋ አድርገዋል። ይህ በእንዲህ እንዳለ የብልጽግና ቀንደኛ ደጋፊ እንደሆኑ የሚነገርላቸው የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስተር አምባሳደር ቶቦር ናጂ በመንግስት የጸጥታ ኃይሎች የተፈጸመውን ድርጊት ኮንነዋል። አምባሳደር ቶቦር በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አዲስ ስታንዳርድ ሚዛናዊና ገለልተኛ መገናኛ ብዙሃን መሆኑን ጠቅሰው የአዘጋጁን ማፈንና የመስሪያ ቤቱን መወረር ለሀገሪቱ መልካም አለመሆኑንና መንግስት ደካማ ያስመስለዋል ሲሉ ገልጸዋል። ሲፒጄ እንደጠቀሰው እነዚህ አዳዲስ አጋጣሚዎችን የተከሰቱት አሳታሚው ድርጅት የኢትዮጵያ መገናኛ ብዙሃን ባለስልጣናት የኦንላይን መገናኛ ብዙሃን ምዝገባ ሰርቲፊኬቱን ለመሰረዝ ባሳለፈው ውሳኔ ላይ የህግ ክርክር በማካሄድ ላይ ባለበት ወቅት ነው። ስለ ሁኔታው አስተያየት እንዲሰጡ ለኢትዮጵያ ፍትህ ሚኒስቴርና ለሀገሪቱ የመንግስት ኮሚኒኬሽን አገልግሎት የቀረቡት ጥያቄዎች ምላሽ አላገኙም። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘ አዲስ የሶስትዮሽ መከላከያ ስምምነት ተፈራረሙ። ቱርክ፣ ሳውዲ አረቢያና ፓኪስታን በቀጠናው እያየለ ከመጣው የደህንነት ውጥረት ጋር ተያይዞ ወታደራዊ ትብብራቸውን ለማጠናከር መካ ስምምነት የተሰኘ አዲስ የሶስትዮሽ የመከላከያ ስምምነት ተፈራረሙ። አርብ ነሐሴ 1 2018 ዓ.ም በሳውዲ አረቢያ የተፈረመው ይህ ስምምነት በሶስቱ ሀገራት መካከል የመከላከያ ትብብር አዲስ ማዕቀፍ የሚፈጥር ነው። ይህ የሶስትዮሽ ስምምነት የተፈረመው
ሳዑዲ አረቢያ በቀይ ባህር በባብል ኤልመንደብ ሰርጥና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችና የኃይል ማጓጓዣ መስፈሮችን ጸጥታ ለመጠበቅ ያለመ የባህር መከላከያ ኃይል ለማቋቋም ማቀዷን ባስታወቀች በቀናት ልዩነት ውስጥ ነው። በሳዑዲ አነሳሽነት የቀረበው ይህ ጥረት ሐምሌ 24 የ43 ሀገራትና የአውሮፓ ህብረት ተወካዮች በተገኙበት ስብሰባ ይፋ የተደረገው ሲሆን ቱርክ፣ ፓኪስታን፣ ግብጽ፣ ሱዳንና ጅቡቲ ጨምሮ 14 ሀገራት ጥረቱን በይፋ ደግፈዋል። ኦማንና የተባበሩት አረብ ኤሚሬቶች በደጋፊዎቹ ዝርዝር ውስጥ አለመካተታቸው ተስተውሏል። ይህ ስምምነት የተደረገው በኢራን የሚደገፈው ሁቲ ሐምሌ 14 በሳዑዲ አረቢያ ላይ የባህር እገዳ ማወጁንና የሳዑዲ መርከቦች ላይ ጥቃት መፈጸሙን ተከትሎ የባህር ላይ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። ይህ አዲስ የጦር ጥምረት በጀነራል አብዱልፈታህ አልቡርሃን ለሚመራው የሱዳን ጦር ትልቅ ወታደራዊና ዲፕሎማሲያዊ ብስራት ይዞ መጥቷል። ሱዳን የሳዑድን የቀይ ባህር ጥረት በይፋ ከደገፉት 14 ሀገራት አንዷ መሆኗንና የጥምረቱ አባላት ማዕከላዊ የመንግስት መዋቅርን የማጠናከር አቋም ያላቸው በመሆናቸው የሱዳን ጦር ከቱርክና ከሳዑዲ የሚያገኘውን ወታደራዊና የፋይናንስ ድጋፍ ያሳድገዋል። በተጨማሪም የፖርት ሱዳንና የቀይ ባህር ዳርቻዎችን ደህንነት በዚህ ጥምረት ስር መውደቁ የሱዳን መንግስት የተቃዋሚውን የፈጣን ድጋፍ ኃይል RSF እና የጀርባ ደጋፊዎችን አቅም ለማዳከም የሚያደርገውን እንቅስቃሴ በእጅጉ ያጎለብታል። በሌላ በኩል የመካ ስምምነትና የቀይ ባህሩ አዲስ የደህንነት መዋቅር ለኢትዮጵያ መንግስት በርካታ የጂኦፖለቲካዊና የደህንነት ስጋቶችን ይዞ መጥተዋል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ በቀይ ባህር አካባቢ ቀጥተኛ የባህር በርና የባህር ኃይል ጣቢያ ለማግኘት የምታደርገውን ጥረት ይህ ጥምረት ያወሳስበዋል። ሳዑዲ አረቢያ፣ ግብጽ፣ ሱዳንና ጅቡቲ የተሰባሰቡበት ይህ የባህር ጥበቃ መዋቅር የኢትዮጵያን የባህር ኃይል እንቅስቃሴ ለመገደብ እድል የሚፈጥር ሲሆን በተለይም የካይሮ በዚህ ጥምረት ውስጥ መታቀፍ በናይልና በቀይ ባህር ጉዳይ ላይ ያላትን ዲፕሎማሲያዊና ወታደራዊ የበላይነትን እንድታጠናክር ያደርጋታል። ከዚህ በተጨማሪ ቱርክ ከኢትዮጵያ ጋር የነበራትን የጠበቀ የመከላከያ ትብብር ወደ ጎን በማለት ከሳዑዲና ከግብጽ ጋር ማበሯን እንዲሁም ኢትዮጵያ ቅርብ ስትራቴጂካዊ አጋሯ የሆነችው የተባበሩት አረብ ኤሚሬቶች ከዚህ ስምምነት ውጭ መሆኗ አዲስ አበባ በቀጠናው እንዳትገለል ያደርጋታል ተብለዋል። የሚሉሽን በሰማሽ ገበያ ባልወጣሽ እንደሚባለው የኢትዮጵያ አየር ኃይል ግን የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን ገልጿል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከኢዜአ ጋር ባደረጉት ቃለ ምልልስ የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው። አየር ኃይሉም ለዚህ ሀገራዊና ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ ይገኛል ብለዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።